ሲጀመር ይህ ዓመት ጤነኛ አይደለም እና ምንም ችግሩ አያውቅማ። ቸግሮኝ ቁርስ ትበላለህ? ቁርስ አልበላም። ምሳስ በልተህ ታውቃለህ? በልቼ አላውቅም። ሴቶች ቆይ ለምንድን ነው ያለ እድሜያችሁ ፍቅረኛ የምትይዙት? ህይወታችንን ከሚያጨልሙ ነገሮች ውስጥ ይሄ ያለ ጊዜ ፍቅረኛ መያዝ ነው። ቡዳ ካላየ አይበላም። ቡዳ ካላየ አይበላም። ካላየ አይበላም። ካላየ አይበላም። ቡዳ ካላየ አይበላም። አረ ምን ጉድ ነው የምትሰማው? ድንገት ሳይታሰብ ሳይጠበቅ አፍንጫው ወደ ሽንት መሽኛ ወደሚመስል ነገር የተቀየረበት የምትመለከቱት ግለሰብ እኔ በእናንተ እድሜ መሬት ለመሬት ሼር እያልኩኝ ብዬ ስጫወት ነበር። ሄሎ ህይወቴ፣ ወይ እስቲ ባሴ በይ ድረሺ ሳይገላንቲ ሲዛ እሺ በጣው ሀቢቢ እሺ ናይል የኔ ፍቅር ኢትዮ ብሩስሊ መጣሽልኝ ምንድን ነው እስካሁን አልበላም። 10,000 ቀርቷል። ፋሚሊ እናንተ ተናምነን የ50,000 ብር ቻሌንጅ ተቀብለና ከታች ሚሽን ያደረኩ አካውንት ይባካችሁ ፎሎ አድርጉ። ፋሚሊ እስካሁን ሰብስክራይብ ሳታደርጉ ነው አያያችሁ ያላችሁ። ሰብስክራይብ አድርጉ። አሁን የማሳይህን ነገር ኢትዮጵያ ውስጥ እሞክረዋለሁ ወለና ማለት ነው። በፍቅረኛ ለሚደርስብህ ነገር ተጠያቂ አይደለሁም። ሴቶች የፍቅረኛቸውን የብብት ላብ ከንፈራቸውን ቢቀቡ ጭንቀታቸውን በከፍተኛ ሁኔታ እንደሚቀንስ አንድ ጥናት አመላክቷል። ሴቶች የፍቅረኛቸውን የብብት ላብ ከንፈራቸውን ሲቀቡ ጭንቀታቸው ጠፍቶ መዝናናት ይጨምራል፣ ስሜትን ያበራል፣ እንዲሁም የወር አበባ ውደትን እንደሚያስተካክል ነው ጥናቱ ያመላከተው። ይህ ጥናት ኢትዮጵያ ውስጥ አይሰራም። ብራዘር መጀመሪያ ታጠብ። እንደ ሀገር መታጠብ አለብን ባይ ይሄን ነገር ለመሞከር ማለት ነው። በቃ እኛ አፍሪካውያን ስንባል ምቀኝነታችን በአህጉር ደረጃ ነው አይደለ? እኔማ ኢትዮጵያውያን ብቻ ምቀኞች የሆነን ይመስለኝ ነበር። Where are you from? I'm from Atlanta, Georgia. Ethiopia is my home country. Yes. Ethiopia? Ethiopia, yes. Nice. Where are you from? Ghana. Look at that! Try to make it lose! Focus. It's focus. It's focus. I'm 50. Hey, 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 brother. Hey, hey. Oh, hey, yellow Gordy. I can distract him though. Hey, 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 hey. Yeah! Ethiopia. Never know. Ethiopia. Look at it. Ethiopia. ባይዘዌ ማለት ነው እኛ ኢትዮጵያውያን ሀገር ውስጥ ነው እንጂ የምንነቋቆር ከሀገር ስንወጣ ለሀገራችን ያለን ፍቅር በጣም ነው የሚያስቀናኝ። እና ምን ያህል ኢትዮጵያዊው ያሸንፍ በዚህ ነገር እንኳን ማለት ነው የሆነች ቦታ ላይ አስቆማ ላስሞከረቻቸው ነገር በማሸነፉ ምን ያህል ደስተኛ ሆኖ የኢትዮጵያን የሀገሩን ስም እየጠራ እንዳለ አይታቸዋል። ግን ምቀኝነት እነዛን አይታቸዋቸዋል ምን ያህል ከእግሩ እንዲወድ እየሞከሩ እንዳለ ማለት ነው። እግሩ መያዝ እኮ ነው የቀራቸው። ከእኛም ይበልጣል ተበልጠናል ወገን። ባይዘዌ ቪዲዮዬ ብዙ ሰው ጋር የደረሰልኝ አይደለም። በተቻላችሁ አቅም ላይክ ብታደርጉልኝ ደስ ይለኛል። ላይክ አርጉኝ ፈልጌው ነው። እና ደግሞ ሰብስክራይብ ያላደረጋችሁም ሰብስክራይብ ብታደርጉ ፈልጌው ነው። ለ10 ብር ብለው 8 ጥርስ ያውለቁ ግለሰብ ናቸው። እኚህ ግለሰብ አቶ ቶርበን የተባሉ ግለሰብ ሲሆኑ ነዋሪነታቸው በአምቦ ከተማ ነው። የ54 ዓመትም ጎልማሳ ናቸው። ታዲያ በአንድ ቀን የሞባይል ካርድ ለመግዛት ጎረቤታቸው ወዳለው ሱቅ ያመራሉ። በዚያ ቦታ ላይ እንግዲህ የጎረቤታቸው የ18 ዓመት ልጅ የሆነው ግለሰብ ቆሞ ነበረ። የ10 ብር ካርድም ገዝተው ወደ ቤታቸው ከሄዱ በኋላ በድጋሚ ተመልሰው መጥተው የሸጥክልኝ ካርድ የተሞላ ካርድ ነው አይሰራም የሚል ጥያቄን ያነሳሉ። ታዲያ ልጅም በምላሹ ሞልታችሁ መሄድ የነበረብህ እዚህ ነው እንጂ ከሄድኩ በኋላ ሞልተው ልጠየቅበት አይገባም የሚል ምላሽን ሲሰጥ ቆይ ጠብቀኝ እሰራልሃለሁ በማለት እንግዲህ ተመልሰው ይሄዳሉ። ታዲያ ሰዎችን ይዘው መጥተው በድጋሚ ልጁ ጋር እጅግ በጣም ከፍተኛ ግርግር ሲፈጠር የልጁ አባት የሆኑት እንግዲህ ተጎጂ ግለሰብ ይህንን ግርግር ሲያዩ ለማረጋጋት ይመጣሉ። በመሀል እንግዲህ የተፈጠረው ነገር ሲሰሙ ወደ ልጃቸው ወግ ነው ያለው ነገር ትክክልም ሞልተህ መሄድ የነበረብህ እዚህ ነው የሚል ምላሽን ይሰጣሉ ማለት ነው። ታዲያ በዚህ ጊዜ አቶ ቶርበን በንዴት ድንጋይ በማንሳት በግለሰቡ ላይ የፊት ጥርሱን ድንጋይ በመወርወር እንግዲህ 8 ጥርሱን እንዳወለቁ ነው ፖሊስ ያረጋገጠው። ወዲያውኑ በቁጥጥር ስር ከዋሉ በኋላ በግለሰቡ ላይ አካላዊም ስነ ልቦናዊም ጉዳት በማድረሳቸው የተነሳ እንግዲህ ይህ ግለሰብ በ8 ዓመት ከ9 ወር እስራት እንዲቀጣ ውሳኔ ተላልፎባቸዋል። ያው እንግዲህ እንደሰማችሁት ነው። በጣም የሚገርም ነው። እኔ በጣም ምን እንደሚገርመኝ ታውቃላችሁ? ህግን መፍራት ይቅር ማለት ነው። ህግን እንተውና ማለት ነው እግዚአብሔርን መፍራት ግን የት ነው ሄዱ? ኢትዮጵያ ውስጥ በዚህ ደረጃ የሰው ልጅ
ለትንሽ ብር ብሎ ማለት ነው። 10 ብር አሁን ከካርድ ውጭ ምንም እንደማይገዛ እናውቃለን። የሞላው ካርድ ራሱ የሆነች በቃ ግማሹ ለቴሌ ግማሹን ነው የሚጠቀሙ። ለዚች ብሎ የሰውን ጥርስ ማውለቅ እና ኢቭን የተፈረደበትን ፍርድ ሰምታችኋል። ትንሽ የትዕግስት ከማጣቱ የተነሳ ማለት ነው 8 ዓመት ከምናምን ታስሯል ሰውዬ። ይሄ ማለት ነው ሰውየው ራሱ ቤተሰብ አለው፣ ልጆች ይኖሩታል። በቃ ህይወቱ ነው የሚቆመው ማለት ነው ትንሽ ትዕግስት በማጣቱ ማለት ነው። እና እባካችሁ ትዕግስት ይኑረን። ሲጀመር ይህ ዓመት ልክ አይደለም ብያችኋለሁ። ታሟል ነው ምላችሁ፣ ግን ይዘው የሚያክምልን ዶክተር ነው ያጣነው ባይዘው። እስኪ ይሄ ደግሞ ከውጭ የተሰማ ዜና ነው። አንዴ እንየውና እንመለስ። ድንገት ሳይታሰብ ሳይጠበቅ አፍንጫው ወደ ሽንት መሽኛ ወደሚመስል ነገር የተቀየረበት የምትመለከቱት ግለሰብ በርካቶችን እያስገረመ ነው የሚገኘው። ይህ ወጣት የ32 ዓመት ሲሆን እንግዲህ ፖርቹጋላዊ ነው። ድንገት ሳይታሰብ እንዲሁም ደግሞ ባልተጠበቀና ባልተለመደ ሁኔታ አፍንጫው እንደምትመለከቱት እንግዲህ የሽንት መሽኛን ቅርጽ በመያዙ የተነሳ በርካቶችንም እያስገረመ ነው የሚገኘው። እሱ ብቻ አይደለም ጉዳዩ እንግዲህ እንደምትመለከቱት በአፍንጫው እንግዲህ ሲጸዳዳም ያሳያል። ይህ ጉዳይ ዓለምን በአሁኑ ሰዓት አጀብ እያሰኘ የሚገኝ ጉዳይ እንግዲህ እንደሰማችሁት ነው። ምን እንድል ነው የፈለጋችሁት? በዚህ ጉዳይ ላይ እኔ አስተያየት አልሰጥም። ሜቢ ኤአይ ሊሆን ይችላል። ካልሆነ ግን ጌታው ይቅር በለን ማለት ምንም ማድረግ አይቻልም። ቆየታ አባ ነው ያለው። ለምን ማመጣው? እናቱ ወር ብትገባ ራሱ አታመልጠኝ። ብትሞት ራሱ ማለት ነው አስነስቼ መልሼ እገልሃለሁ። እኔን መካድ አትችልም። የታባህ ነው ያለው እና ካለህበት ውጣ። አንተ እናት ማህፀን ብትገባ ራሱ ቆፍሬ ያወጣለሁ። ጉድጓድ ውስጥ ብትገባ ቆፍሬ እንዲያወጣለሁ። ተገባህበት ማለት ነው። እኔ እኮ ነኝ እኔ እናት ነኝና መጀመሪያ እኮ አንተን በምሰራበት በስራ ቦታ እየተመላለስክ መግቢያ መውጫ ሰጥተኝ አንተን እኔን እንድቀርብ ያደረገ ተቀረብኩ በኋላ እየታባህ ነው ብትሄድ እየታባህ እበልሃለሁ እያልኩ ነው። አርድሃለሁ። እግዚአብሔርን እየታባህ ነው ያለው። ናውጣ ካለበት ለምን ተደበክ? ስራ ቦታም የለህም። አፈላልጌያለሁ። ባህር ዳር እንዳለህ አውቃለሁ። ና አልፋታም፣ እገልሃለሁ እያልኩ ነው። እጅ ስጥ ለኔ። አበበ ከበደ ማለት አያስፈልግም። ለኔ እጅ ስጥ ና ብያለሁ። ና አለቅም። ከኔ ማምለጥ አትችልም። ቆፍሬ ያወጣለሁ። ጉድጓድ ራሱ ብትገባ ማለት ነው። እንድትሞት ራሱ አልፈቅድልም፣ እገልሃለሁ። ሲጀመር ማን ተነካካ ና አባባለው ማለት ነው። በጣም ነው የሚገርመውና የምትሄድ ከሆነ ሂድ። እሷ ያገኘች ሰዓት ማለት ነው እናት ወር ብትገባ ራሱ እንደማትለቂ ነው የነገረች ያለች። ይህን ቪዲዮ ቆራርጣችን ቢሆን አድርሱለት። ይህን ፖሊስ አለማመስገን አይቻልም። በጣም ያደነኩትና በጣም የተመቸኝ ፖሊስ አሁን ላይ ካሉ ፖሊሶች የማይጠበቅን ነገር ነው ያደረገው። እስኪ እንየው አንዴ። በተለይ ለሹፌሮች እና ለረዳቶች ነው የመልእክት። ምን አይነት የዋህ አገር ወዳጅ አገር አፍቃሪ ወታደርህን አክባሪ ብትሆኑ። አሁን እኛ ታክሲ ውስጥ ገብተን እኔ ብዙ ጊዜ ስላጋጠመኝ ነው ዛሬ በዚህ አጋጣሚ ለማመስገን የመጣሁት። ታክሲ ውስጥ ገብተን እኛ ስንመጣ ልንወርድ አካባቢ ሂሳብ ለመክፈል ገንዘብ ስናወጣ እኛ እንቀበል ብላችሁ አገር ወዳጅ ስለሆናችሁ ታክሲ ሹፌሮች እና ታክሲ ረዳቶች ወታደሮቻችሁን በነፃ የምትሸኙ አላችሁና በጣም ከልብ ለእናንተ ምስጋና ለማቅረብ ነው የመጣሁት። ሰላም ዋሉ። ለሹፌሮችና ለረዳቶች በጣም ከዚህም በላይ ክብር ይገባቸው። እኔ በጣም ብዙ ጊዜ ያጋጥመኛል። አንዳንዴ ከዚህ ሐዋሳ ከሐዋሳ ደግሞ አዲስ አበባ ምናምን እመላለሳለሁ እና በየትኛውም አጋጣሚ ከመጀመሪያም ጀምሮ ይግባ መሀል ላይ የሚግባ በጣም በክብር እንደውም አንዳንዴ ፊት ለፊት ወንበር ላይ ነው የሚያስቀምጧቸው። በጣም በክብር ይዘዋቸው ሄዱና ሂሳብ አይቀበሏቸው። የሀገር ጠባቂዎች ናቸው። በጣም ክብር ይገባቸዋል ለፖሊሶች። እንዲሁም ደግሞ ማለት ነው ለሹፌሮች በጣም ክብር ይገባቸዋል። ያልተጨመረላቸው የሀገር አገልጋዮች ናቸው እና በጣም ሊበረታቱና እንደዚህ ሊመሰገኑ ይገባል ማለት ነው። እኛም በጣም ነው የምናመሰግናችሁ። ሰብስክራይብ ሳታደረጉና ላይክ ሳታደረጉ እያያችሁ ነው። በጣም ነው ማለት ኧረ ሰብስክራይብ እያደረግ ነው። ግን በነገራችን ላይ ቡዳ ካላየ ወይ ደግሞ ካልሰማ አይበላም። በጣም ባይዘዌ ለምናምናቸው ሰዎች እና በጣም ለምንወዳቸው ሰዎች ማድረግ የፈለግነውን ነገር መናገር የለብንም። ያ ነገር እስኪሆንና እጃችን እስኪገባ ባንነግራቸው ጥሩ ነው። ይሄ ቪዲዮ ከኔ በተሻለ አብራረዋል። ቡዳ ካላየ አይበላም፣ ካላየ አይበላም፣ ካላየ አይበላም። ቡዳ ካላየ አይበላም። አታሳይ፣ ዝም በይ። በቃ አትንገረው። በቃ ያዘው ውስጥህ። ለምን ትታገላለህ? ለምን ትታገያለሽ? ያስ ድብቅ ሽግ የምትነግራቸው ሰዎች መጥፎ ስለሆኑ አይደለም። ባይ ዲፎልት ከአፍሽ ውጥት ማለቱ ራሱ ቁልት ያደርገዋል። የተቆላ ነገር ደግሞ አይበቅልም። እንደው መልካም ዜና እጃችሁ ላይ ሲኖር አንዳንዴ በጣም መልካም ለሆነም ሰው አውርታችሁ በቃ ላይሆን ይችላል
ኢትስ ኖት አባውት የምትነግሯቸው ሰዎች ጥሩና መጥፎ ስለሆኑ ውስጣችሁን አዳምጡት። ውስጣችሁን ስፔስ በቃ 1 ሰከንድ 2 ሰከንድ ውስጣችሁን አዳምጡት። ይሄን ነገር ለዛ ሰው ልታወሩት ስትሉ ምንድነው የሚሰማችሁ? ቴቴቴ ያለሽ ብልት እያረጋችሁ ነው የምታወሩት ወይስ ኢትስ ኦኬ ብላችሁ ነው የምታወሩት? ብዙ ሰው እየታገለ ነው የሚያወራው። እየታገላችሁ ያወራችሁት ነገር ትረስት ሚ ለመምጣትም ያታገላል። እሱንም ከመጣ ወዳችኋለሁ። በጣም ልክ ነው። እነሱ መጥፎ ስለሆኑ ሳይሆን እንደዚህ አይነት ነገር አንዳንዴ አይሳካም። ይሄ መንፈሳዊ ጉዳይ ውስጥ መግባት አልፈልግም፣ ግን በቃ መንፈሳዊ ዓለም ላይ እንዳይሳካልን የሚፈልጉ ነገሮች አሉ። ስለዚህ ደስታችንን እንዲካፈሉ የምትፈልጉ ከሆነ ነገሩ ከተሳካ በኋላ አብራችሁ ሰለብሬት ማድረግ ትችላላችሁ እና እባካችሁ ቀድማችሁ አትናገሩ። ከ16 ወይ ከ15 እስከ 20 ምናምን ውስጥ ያላችሁ ሴት እህቶቼ ማለት ነው ይህን ቪዲዮ በደንብ ትኩረት ሰጥታችሁት እንድትሰሙ ፈልጋለሁ። ባይዘዌ በንግግሯ በአክሰንቷ በጣም ብዙ ሰዎች ኮመንት ላይ ሙድ ሲይዙባት አይቻሉ፣ ግን በጣም ጠቃሚ ነገር ነው። እስኪ አንዴ እንስማት። ሴት ልጅ ትልቁ ችግሯ ምን እንደሆነ ታውቃላችሁ? ያለ ጊዜ ፍቅረኛ መያዝ። በቃ ይሄ ነው ዋነኛ ችግሩ። ትልቁ ህይወታችንን ከሚያጨልሙ ነገሮች ውስጥ ይሄ ያለ ጊዜ ፍቅረኛ መያዝ ነው። ለቤተሰብ ሳንኖር ለእኛ ሳንኖር በቃ አንድ ነገር ራሱ ለቤተሰብ ሳናርግ እንዲሁ በከንቱ እድሜያችን የሚያልቀው በዚህ ነው። እና ምን ልላችሁ ይፈልጋለሁ፣ ንቁ። በቃ አትሸወዱ፣ በጥቃቅን ነገሮች አትሸወዱ። ህይወትን በቃ ለመጓዝ ህይወትን በጥሩ መንገድ ለመሄድ አስቡ። ለሁሉም ጊዜ አለው፣ አትቸኩሉ። እህቴ ከሰማሽኝ ሽሚ፣ እድሜ ልክሽን የሚያስከፍል ዋጋ ነው የምታደርጊው። በጣም ልክ ናት። እና አንዳንዶች ሙድ ይዛሉ፣ አብዛኞቹ ወንዶች ናቸው። የሴትን ልጅ እድሜ ለመብላትና ለማቃጠል የተፈጠሩ ወንዶች አሉ። በቃ በትንሽ ነገር ትሸወጃለሽ፣ አፍቅሮኝ ነው ምናምን ትያለሽ፣ ግን እድሜ ልክሽን የማትወጪበት ጸጸት ውስጥ ደግሞ ድካም ውስጥ ነው የምትገቢው። የምትጎጂው አንቺ ነሽ። እና እባካችሁ ሴቶች ተጠንቀቁ እስኪ። ይህ ዘመናዊነት ምናምን የሚመስላችሁ እርድና የሚመስላችሁ በቃ በጊዜው ይደርሳል። ለሁሉም ነገር ጊዜ አለ እና ጊዜውን ጠብቆ ሲሆን ደግሞ በጣም ያማረ ነው የሚሆን፣ ለእናንተም አስጊ አይሆንም ማለት ነው። እና እባካችሁ በቃ ተጠንቀቁ እስኪ። የ90ዎቹ ልጆች ትዝ ይላችኋል? በ25 ሳንቲም የምንገዛው ዳቦ ምን ያህል እንደሚያጠግብ። አሁን ላይ ግን 10 ብር የሚሸጠው ዳቦ ይሄ ነው። ምን አንድ ጊዜ መጣብን። ይኸው እስቲ ዳቦ ናት፣ አንድ ዳቦ ነች። እችን ዳቦ ብቻ ይኸውልኝ፣ ይኸዋት እስቲ እንደ በመድኃኒዓለም እዚህ እየኖርን ነው ወይ ምንድን ነው? እሺ ምን ላድርጋት? እችን እስቲ ምን ላድርጋት? ጉድ ይውልኝ። በአንድ ጉርሻን ምጉርሳት እስቲ እያት እስቲ ጎበዝ ይውልኝ፣ ጎበዝ ይውልኝ። ይህን ዳቦ ብቻ ይውልኝ። ይሄ ዳቦ ነው። አረ ጎበዝ ይውልኝ። እሺ እንብላ እንዳትሉኝ አደራችሁ። ምኑም በላ ነው እባካችሁ። ሼር ኮሜንት ምናምን አድርጉልኝ። አቡቆይ ቪዲዮ አረ እንብላ እንልም። ይሄ ጥርስ ውስጥ ራሱ ተቀርቅሮ ካልቀረ ፈጣሪን አመስግን። አይደለም ከኛ ጋር ተካፍለ ልበለው ማለት እና በጣም የሚገርም ጊዜ ነው እየመጣ ያለው። ብራችንም ወጥቷል። አንዳንድ ነጋዴዎች ደግሞ የሚያደርጉት ነገር በቃ በጣም የሚገርም። እቺን ዳቦ ምን ብሎ ነው እንትን ያሏት የጋገሯት? ምን እንዲያረጋት ነው? እንደ ብይ እኮ ነው እጁ ላይ ተቀለላት። እና ፈጣሪ መልካሙን ጊዜ ያምጣል። በሚገርም ሁኔታ ኢትዮጵያ ውስጥ ትልቁ አህያ ተገኝቶ እያሉን ነው። የኢትዮጵያ ጠንካራ አህያው ሴዶ። ኧረ በስላሴ አንተ ሰውዬ ምንድነው ጭንቅላት ለኔ በቡልኬት መደባደብ ነው አለማህን በል። አሁን ያልኩትን በል። የኢትዮጵያ ጠንካራ አህያው ሴዶ። ኧረ በስላሴ ሰውዬ ትሰማለህ? ያልኩትን በል ነው እያልኩ ነው። ካልሆነ ልፈውልህ ነው በል። አሁን በል። የኢትዮጵያ ጠንካራ አህያው ሴዶ። አንተ ማለት ታዳውደኝ ነው። እኔ አላልኩም ባይተው። ይሄን ደግሞ ለሴዶ ቆርጣችሁ ላኩ አላችሁ። እዚሁ እናንተ ፈን አርጓት። እሺ ጆኒ ጂጂትሱ ልክ እንደ ሴዶ ከሀገር ወጥቶ ሊሰለጥን እንደሆነ ተናግሯል። ይሄዳል አይሄድም የሚለው ሌላ ነገር ሆኖ እስኪ ያለውን እዛ የተማረውን ነገር በሙላ አዲስ አበባ ሲመጣ ይረሳዋል። በ30 ምናምን ዓመት ጋርመንት አስፋልት ዳር ቆማ እኔም እሄድለታለሁ ታይላንድ ደግሞ ጠብቅ። ወደ ዛሬው ጥያቄ ስመለስ ሴዶ ታይላንድ ከፕሮፌሽናል እና ኢንተርናሽናል የሆኑ ከታይላንድ ባለሙያዎች ጋር የዘለጠነ ነው። አንተን አውት ስትራይክ ለማድረግ ማለት ነው። ሴዶ አምፍላተርድ ለእኔ ብለህ ውጭ ሀገር በመሄድህ 22 ዓመት ሙሉ ማርሻል አርት ሰርቻለሁ፣ 20 ዓመት በላይ ማርሻል አርት ላይ ቆይቻለሁ አለ። ይህን ሁሉ ዓመት ምን ስትሰራ ነበር? ጭቃ ሲያቦካ። ስንት ብር አውጥቶ ውጭ ሀገር ሄዶ ማለት ነው። ለምን 22 ዓመት ሙሉ እቃቃ ሲጫወት ነው የነበረው። ጓደኞቹ ሲመቱለት ጋርመንት መሀል አስፓልት ላይ ሁሌ እናልፏለን እኮ። ይሄ እብድ
ትለኛለች ማዘሬ። እንዳትጫወት ባጠገቡ እንዳታልፉ ነቅሏል። አሁንም ድረስ የሆነ ህፃን እያለ ብሩስ ሊ ላይ የሚያየው ማርሻል አርቲስት የሆነ ነው የሚመስለው እና በቃ ኢማጂን በ30 ምናምን ዓመት ጋርመንት አስፋልት ዳር ቆማ እና አሁን ትክክለኛ ሽት ለካ ፈርሜያለሁ የነገር ለካ ልክ ነው ምናምን ብሎ እንደምንም ብላ አንድ 30 ማስታወቂያ ሰራችና ቀጥታ ወደ ታይላንድ ሄደች። ታይላንድ የሄደበት ምክንያት ለምን ይመስላል? ስለፈራ ነው። በቃ አውቋል ኢትዮጵያ ውስጥ ለኔ ሊያዘጋጀው የሚችል ብቁ የሆነ ኦርጋናይዜሽን የለም። ስለዚህ ግዴታ ውጭ ሀገር ሊሄድ ብሎ ነው። እኔም ሄድለታለሁ ታይላንድ ደግሞ ጠብቅ። ታይላንድ ግን እዛ ሄዶ በሚያገኘው ትምህርትና ስልጠና ላይክ አንተን ቴክኖ ለማድረግ የሚያግዘው ይመስላል። እዛ የተማረውን ነገር በሙላ አዲስ አበባ ሲመጣ ይረሳዋል። ባይተዌ ማለት ነው ጆኒ በንግግር እንኳን ቢሆን ማለት ነው ይበልጠው ነው የሚመስለኝ። ድብድብ አላልኩኝም። እሱን ያው ቀኑ ሲደርስ ሪንግ ውስጥ የምናየው ነገር ይሆናል። ግን ምላሷ ከባድ ነው። ጆኒ ብዙ ጊዜ ሲያወራ አይታይም፣ ግን በሆነ አጋጣሚ ኢንተርቪው ሲሰጥ ካያችሁ ከባድ ነገር ነው የሚጥልበት ማለት ነው። 2018 ጤነኛ አይደለም። ታሟል ብያችሁ ነበር አይደል? አግኝቼዋለሁ። እስኪ የሚለውን እንስማ። ዱዳነ ብለውኝ ነው። ዱዳ ነኝ። ትሰማለህ ማለት ነው? ኧረ አልሰማም። አትሰማም? ኦኬ እሺ። እኔ የምልህ ተከራይተህ ነው የምትኖረው አይደል? አዎ። በወር ስንት ብር ነው የምትከፍለው? በወር 3000 ብር። አሃ። የግል መስሪያ ቤት ነው የምትሰራው? አዎ፣ የግል መስሪያ ቤት። መስሪያ ቤቱ ስንት ብር ይከፍላል? 2000 ብር። አሃ። ተከራይተህ 3000 ብር ነው ለቤት ኪራይ የምትከፍለው? ድርጅቱ የሚከፍለው 2000 ብር ነው። እና ምንም ችግሩ አያውቅም። ቸግሮኛል። ቁርስ ትበላለህ? ቁርስ አልበላም። ምሳስ በልተህ ታውቃለህ? በልቼ አላውቅም። በተቻላችሁ አቅም ላይክ ብታደርጉልኝ ደስ ይለኛል። ላይክ አድርጉኝ ፈልጌው ነው። እና ደግሞ ሰብስክራይብ ያላደረጋችሁም ሰብስክራይብ ብታደርጉ ፈልጌው ነው።